ስሜ ቴዎድሮስ አጥላባቸው ሀብተ ሚካኤል ይባላል። ፖሊቴክኒክ ኢንስቲትዩት የገባሁት በ1963 ዓመተ ምህረት ነው። ከዚያ በፊት የኛ ጊዜ የተጀመረው በሁለት ዓመት ነው 12+2 በሚል። ከዛም በፊት ደሴ ውስጥ ወይዘሮ ሲን የሚባል ኮምፕሬሄንሲቭ ሃይ ስኩል የሚባል አለ። እዛ 4 ዓመት ጨርሼ በሜካኒካል ድሮይንግ ሰርቲፊኬት አግኝቼ በዛ መሰረት ነው ባህር ዳር ፖሊቴክኒክ ጆይን ያደረኩት። ባህር ዳር ፖሊቴክኒክ ቆይታዬ ሜታል ቴክኖሎጂ የሚባል ዲፓርትመንት ነበር። እዛ ውስጥ ነበር ሰለጥን የነበረው ለ2 ዓመት። በ1964 ዓመተ ምህረት ግራጁዌት ካደረኩ በኋላ ዲፕሎማ ከያዝኩ በኋላ ስራ ለመቀጠር በሚል በወቅቱ ሁለተኛ ዓመት ዩኒቨርሲቲ ግቡ ነበር የሚባለው አዲስ አበባ። እኛ ደግሞ አምፀንበት ነበር በጊዜው። ሁለተኛ ዓመት ሳይሆን ሶስተኛ ዓመት ነው መግባት ያለብን ብለን እኔም አልገባም ሁለተኛ ዓመት ዩኒቨርሲቲ አዲስ አበባ ብዬ አየር መንገድ ፈተና ነበር። መካኒኮች ፈልጉ ነበር። 32 ሰዎች ነበሩ የተወዳደሩት። ከዛ ውስጥ 2 ሰዎች ብቻ አለፍን። ሁለታችንም ደግሞ የፖሊስ ሰዎች ነበር እና ከዛም ሳየው 1 ዓመት ያህል ብቻ ነው የሰራሁት። እኔ መማር አለብኝ፣ በዚህ መልክ መቀጠል የለብኝም በሚል በወቅቱ በቀላሉ አሜሪካ መሄድ ይቻላል። አየር መንገዱ ከአሜሪካ TWA የሚባል ካምፓኒ ጋር ግንኙነት ያለው አፊሊየትድ የሆነ መስሪያ ቤት ስለነበር ፍሪ ቲኬትም አለን፣ ቪዛም ችግር የለውም። ብዙ ሰዎች ያኔ አሜሪካ የመሄድ ፍላጎቱም የለም በወቅቱ። ምክንያቱም አሜሪካ ጥሩ ትምህርት የለም፣ እንዲህ ነው ምናምን፣ ፋሽኑም ደግሞ ፕሮግሬሲቭ ምን የሚባል ነገር ስላለ ብዙ ኢንትረስት አልሰጠኝም። እስቲ ትምህርት ሚኒስቴር እጄ ስኮላርሺፕ የሚለጠፋለ በየጊዜው ለይሰል እዛ አየሁኝ። ወደ 4 ቦታዎች አየሁ። ዩጎስላቪያ፣ ቡልጋሪያ፣ ፖላንድ፣ ራሻ የሚሉትን ኢስት ብሎኮች ናቸው። እነዚህ ቢዩቲፉል እነዛ ነው የምፈልገው አልኩ። አንዱን እንዴት ልምረጥ አልኩ። አንደኛውን በተአምር መረጥኩት፣ ቡልጋሪያ የሚለውን እና በዛ መሰረት እዛ ሄድኩኝ። ከ1 ዓመት ስራ በኋላ እዛ ሲሄድ ደግሞ ኢንጂነሪንግ እንትኑ አንድ ተማሪ ነበር ኢትዮጵያዊ እና ወደ 4ኛ ዓመት ነበረ እሱ ሊጨርስ ሲል እየጠየቅኩት ነበረ። ሳየው ብዙውን እኛ እዚህ የተማርነው ነው። ስለዚህ እንዴት አድርጌ ነው 1ኛ ዓመት የምገባው? 1ኛ ዓመት አልገባም። ይሄ ወደ ሀገሬ ለመመለስ ስዘጋጅ ከዛ በኋላ አንድ ሪዞርት ኤሪያ ጉብኝት አደረግን። ከዛ ስናይ ያ ትምህርት ቤት የታወቀ የኢኮኖሚክስ ትምህርት ቤት ነው። እዚህስ መግባት ትችላለህ ወይ አልኳቸው። ትችላለህ አሉኝ። በዛ ቀጠልኩ እና ከዛ በኋላ ኢኮኖሚክስ ትምህርቴን ጀመርኩኝ። ለኔም ቀለለኝ። ከዛ በኋላ የማስተርስ ፕሮግራም ከጨረስኩ በኋላ በሀገሩ ደንብ መሰረት አውትስታንዲንግ ተማሪ ከሆነ ብቻ ዳይሬክትሊ ከማስተርስ ወደ PhD ስኮላርሺፕ ይሰጠዋል። ጥሩ ውጤትም ቢኖረው ግን 2 ዓመት ሰርቶ መመለስ አለበት። እኔ እንዳጋጣሚ አውትስታንዲንግ ውጤት ስለነበር ወዳው ኢንሮል አደረጉ ለPhD። እነሱ ናቸው የሚከፍሉት፣ ብዙ ገንዘብ ነው። አንድ ጓደኛዬ የቼኮስሎቫኪያ ልጅ ነው፣ ይፈልግ ነበር። ጎበዝ ተማሪ ነው፣ ግን ሀገር ሂደህ ተማር ተባለ። 2 ዓመት ስራ ተባለ። 2 ዓመት ጨርሶ ግን መጣ። እኔ 4 ዓመት ነው የፈጀብኝ። ከዛ ቀጠለ። አሁን ካምብሪጅ ዩኒቨርሲቲ ሌክቸረር ነው። እኔ ትምህርቴን እንደጨረስኩኝ BBC ቀጠረኝ። ከዛ የመንግስት ባለስልጣናት መጥተው ጠየቁኝ። ሀገራችን የተማረ ሰው ትፈልጋለች፣ ኢኮኖሚስት ትፈልጋለች። ስፔሻላይዝ ያደረኩትም ቱሪዝም ስለሆነ በዛም ዘርፍ የተማረ የለንም። ባለቤቴም የውጭ ሀገር ሰው ነች እና አውሮፓዊ ነች። ስለዚህ ቤትም ይሰጣቸዋል ምናምን ምን ሲባል እኔም ኖስታልጂያውም ነበር። ወደ ሀገር መጣሁ በ76 ዓመተ ምህረት ከ11 ዓመት በኋላ ነው ወደ ኢትዮጵያ የተመለስኩት። እና በአጠቃላይ ልክ እንደመጣሁ አየር መንገድ መግባት ያኔ የላከኝ ኤዱኬሽን ሊቭ ዊዛውት ፔይ በሚል ነበረ። ኤዱኬሽናል ሊቭ ዊዛውት ፔይ። ግን እኔ ስመለስ ቱሪዝም ኮሚሽነሩ በወቅቱ ፍስሐ ገዳ የሚባሉ የግድ እንፈልጋለን ብለው ወደ ቱሪዝም እንድመጣ አደረጉኝ። በዛ ቀጠልኩ። የተለያዩ ዲፓርትሜንቶችን በኃላፊነት ስመራ ቆየሁ። በመጨረሻ የወርልድ ባንክ ፕሮጀክት ነበረ። እሱን በአገር አቀፍ ደረጃ አስተባባሪ ሆኜ እሱን ስመራ ቆይቼ በ2009 በፈረንጆች አቆጣጠር ሪዛይን አደረኩኝ። ከዛም በተጨማሪ አዲስ አበባ ዩኒቨርሲቲን ስረዳ ነበር ለ6 ዓመት ሌክቸረር ሆኜ። ዲቨሎፕመንት ስተዲስ የሚባል 6 ኪሎ አለ ዲፓርትሜንት። እዛ ካሪከለም ዲቫይስ በማድረግ እንደገና ደግሞ 6 ዓመት ገስት ሌክቸረር በመሆን አገልግያለሁ።
እና በአሁኑ ጊዜ የግል ስራ ነው የምሰራው፣ የማማከር ስራ ነው የምሰራው። በጣም አመሰግናለሁ። ይሄ ትልቅ ጥያቄ ነው። በአሁኑ ጊዜ በተለይ እንደ 80s በ80ዎቹ በፈረንጅ አቆጣጠር አንድ ትልቁ ለውጥ እንደ ትልቅ ነገር የሚያዩት የነበረው አንድ ሰው ማኔጀር ለመሆን አንድ ካምፓኒ ማኔጅ ለማድረግ ከፈለገ ኦር በማኔጅመንት ስራ ውስጥ ኢፌክቲቭ ስራ ኦር ኢፌክቲቭ ማኔጀር ሆኖ ለመቀጠል ከፈለገ ኢንጂነሪንግ እና ኢኮኖሚክስ ባክግራውንድ ካለው የበለጠ ስራውን ሊሰራ ይችላል የሚል ፍልስፍና አላቸው። ይሄ አሜሪካን ሀገር የተጀመረ ነው። በኋላ በአውሮፓም ውስጥ እየተተረጎመ ያለ ነው። ምክንያቱም ምንም አይነት ኢንጂነሪንግ ባክግራውንድ ከሌለህ በማኔጅመንት በኢኮኖሚክስ ሰክሰስፉል ልትሆን አትችልም። የማታውቀውን ነገር ማኔጅ እና ዲቫይስ ማድረግ አትችልምና እኔ ከሁሉ የበለጠ የጠቀመኝ ምንድን ነው? ብዙ ጊዜ በሄድ ኦፊስ ስሰራ የፕላን ዲፓርትሜንት ኃላፊ ሆኜ በናሽናል ደረጃ እንደዛ አይነት ስራዎች ነው የሰራሁት። ያኔ ብዙ ለእኔ ጠቅሞኛል። የቴክኒካል ባክግራውንዱ ስላለኝ የኢንጂነሪንጉ በሜታል ቴክኖሎጂ እዛ ያኔ ስለ ማሽን፣ ስለ ወልዲንግ፣ ስለ ብዙ ነገር ነው የምትማረው። ከዛ በፊትም ደግሞ ሜካኒካል ድራዊንግ ደግሞ ስፔሻላይዝ አድርጌ ነው የመጣሁት ወደ ፖሊስ ገባ። ያ ነገር ተለማምሮ በጣም ከፍተኛ ጠቀሜታ ነበረው እና ኢፌክቲቭሊ ማኔጅ ለማድረግ ሱፐርቫይዝ ለማድረግ ረድቶኛል። ያ ትልቅ ነገር ነው። ማስታውሰው ነገር ይሄ ነው። አንድ ትልቁ እንትን ታንክ ፖሊ መማሩ በጣም ከሁሉም ማረሳውና እንደ ትልቅ ትዝታ ስነ ምግባርን ተምሬበታለሁ በእውነቱ። እኔ ስሄድ የመጀመሪያ አባቴ በወቅቱ ሃይዌይ ኃላፊ ነበረ ኤርትራ ውስጥ እና እግረ መንገዱን በዚህ ልሸኝህ ብሎ ባህር ዳር ድረስ ሄድን በአውሮፕላን። እሱ ከዛ ቀጥሎ ሄደ። አንድ ልጅ የጎጃም ልጅ ነበረ አብሮኛ ጋራ። እዛ ተገናኘን። አሳይሃለሁ ትምህርት ቤቱን ፖሊን ምናምን አለኝ። ኦኬ አባቴ ሄደ። ሲሄድ እኔ ገና አዲስ ነኝ። እዚህ ከአዲስ አበባ ነው ሄድከው እና ባህር ዳርን አላውቀውም። እና አንድ ሱቅ አገኘን። አውሮፕላን ማረፊያው ከተማ ውስጥ ነበረች እና ከዛ ወርደን ሱቅ እንትኑ ላይ አስቀምጥልን ይሄንን እባክህ ፖሊ ደርሰን እስክንመጣ አልኩ። ምክንያቱም ይዘን አንሄድም ሻንጣዬን። እንዴ ለምን ችግር የለም እዚህ አውቶቡስ ማረፊያ ማለት እዛ ጥለውን እንሄዳለን አለ ልጁ። እንዴት ይሆናል? ሊሆን አይችልም ሻንጣ ማታውቀው በፍጹም አለ። እሺ ካልካለ ሱቁ ሄድን። ሱቁ ስንሄድ ባለ ሱቁ ምን እንዳሁን ፈርታችሁ ነው አስቀምጠው እዛ አለ። እኔ ላምን አልቻልኩም። ምንድን ነው የሀገር ብዬ ደነገጥኩ። ለካ በሀገሩ ሌባ የሚባል የለም። ያለ ሃይማኖተኛ ህዝብ ነው፣ ሀቀኛ ህዝብ ነው። ጥቂት ነው ህዝቡ እንዳለው እዛ አስቀምጡታል። እዛ የተቀመጠበት ቦታ ቆይተን ከአንድ 4-5 ሰዓት በኋላ ስንመለስ እዛው ነው ያገኘነው። አንድ ይሄ ትልቁ ለእኔ በህይወቴ እንትን ያደረገኝ ሃይማኖት፣ ስነ ምግባር፣ ቅንነት ያለበት ህዝብ ነው። ሁለተኛው ደግሞ አንድ ወቅት ላይ ተማሪዎች አምፀን በየቀኑ ጥያቄ ስንጨምር ከዲኑ ጀምሮ ይለወጥልን ነው ምግብ ጥሩ አልተሰራም በሚል ከዛ እየቀጠነ ጥያቄዎቹ 9 ደረሱ። 9ኛው ጥያቄ እንደውም ንጉሱ ይወረዱ የሚል ነበር። ምክንያቱም ስራን በደንብ አይሰጡንም እንዳያርጉን ወይስ ኬንያና ዩጋንዳ ላኩን ምናምን የሚባል ነገር አዲስ አበባ ዩኒቨርሲቲ 3ኛ ዓመት እንጂ 2ኛ ዓመት መግባት የለብንም የሚል ጀምሮ ንጉሱ ይወረዱ ነበር። በመጨረሻ አስረው ወሰዱን። ሲወስዱን ወደ ደብረ ማርቆስ የማረሳው ነገር ነው። የደብረ ማርቆስ የባህር ዳር ህዝብ በሙሉ ሰው እያለቀሰ በካሜል ነው የጫኑን ቱታ አልብሰው። እናትና አባት የላቸው እነዚህ ልጆች ሊገሏቸው ነው። እንዴት አድርገው ይወስዳሉ? እያለቀሰ እባካችሁ ተወሉ ልጆቻችንን። እኔ ላምነው አልቻልኩም። የከተማ ህዝብ በሙሉ ለማያውቀው ከሌላ ክፍለ ሀገር ለመጣን ሰዎች እያለቀሱ እባካችሁ እነዚህ ልጆች ተዋቸው እና ያለኔ ትልቅ በህይወቴ ትልቅ ትምህርት የተማርኩበት ቅንነት፣ ሀቀኝነት፣ ትህትና፣ ሃይማኖት ያለበት ሀገር ነበረ። ይሄ ሁለቱም መረሳቸው ትዝታዎች ናቸው። ኦኬ ታንክ ዩ። ትንሽ ሊያስቅህ ይችላል። ያኔ እዚህ ከአዲስ አበባ ስሄድ እኔ ብዙ እንትን ጊዜው የምንድነው ይሄ ሂፒ ታይም ምናምን እየተባለ ነበረ እና እንትኖች ነበሩ። ይሄ ቡድስታክ የሚባል ፊልም ሁሉ መጥቶ ነበር ያኔ ሀዋይ ውስጥ ወደ 350,000 ሰዎች አሜሪካ ምናምን ሂፒዎች የቪየትናም ጦርነት ጋር በተያያዘ ምናምን የሚል ፊልም ሁሉ ተሰርቶ ነበር እና እዛ እንዳለን እኔ ጊታር አለኝ፣ ጊታር እጫወታለሁ። እንደገና ደግሞ አሳ አጠምዳለሁ። የፊሽንግ እንትን ሆቢ አለኝ። የተለያዩ ሆቢዎች አሉ። ጀልባ ደግሞ አለኝ። ደንገል በ2 ብር ነው የሚገዛው። እዛው ነው ጥላ ነው የምንሄደው። የሚሰርቀው የለም። በሳምንት ሙሉ ይቀመጣል። እንደዛ አይነት ፈን ኤክስትራ ካሪኩላር አክቲቪቲስ እንደ ሆቢዎች ነበሩ እና ትዝ የሚለኝ
አንድ ጊዜ አመት ግራጁዌሽን እንትን ነበር እና ሰርጸ ድንግል ነው ልብነ ድንግል የሚባል ሃይ ስኩል አለ ፎቶግራፍ ተጽፎበታል ድራሙ እነሱ መጥቶ የነሱ ባንድ አላቸው የሙዚቃ ባንድ እነሱ እንዲያቀርቡ ኢንተርቴይን ሊያደርጉ የከተማው ከንዲባ የኛ ዳይሬክተሩ የፖሊ ትልልቅ እንግዶች ተጋብዘዋል ተማሪው የኛ ግሩፕ ደግሞ የታወቀ ነው በወቅቱ ምን አልነውኛ ደግሞ ራክ ባንድ አልነው የኛን ባንድ 4 ልጆች 5 ልጆች ነን ደግሞ ሮክ ባንድ አልነው ለምንድን ነው ረማል ስላሴ የናሳ አንተን ሄደው ሲጎበኙ ከጨረቃ የመጣውን ድንጋይ ሰጥተዋቸው አሁንም ናሽናል ሚውዚየም አለ ያንን ሰምተናል የኛ ባንድ ምን ይሁን ታው ዘሙን ሮክ አልነው ዘሙን ሮክ ባንድ ታዋለ ዝም ብለን እኮ ነው በቀልድ ነው ፈን ነው ጨዋታ ነው አሁን ውድስታክ ፊልም ጂሚ ሄንድሪክስ ነው ደሂ ሳንታና ምናምን ሁሉ ዓለም ዘፋኞች ይዘፍኑ አይተናል እዛ ባህር ዳር ከአዲስ አበባ ቀጥሎ ፊልም እዛ ነበር የሚመጣው ያኔ እና በሶስት ስክሪን ነው የሚታየው ኤቭሪቲንግ እሱን አይተናል እዛ ስብሰባ ላይ እንግባኛ ምን እንስፈን አልናቸው እዛ ስነ ስርዓት ላይ አይቻልም አሉ እሺ በጓሮ በኩል ተቀመጥን ቆየን ልክ መሃል ሲከፈት ገባን ዘላን አሁን ያቆሙን አልቻሉም ውጡ ብሎ ሲመጡ ህዝቡ በሙሉ እኛን ፈልጋቸዋለን ለሞን ሮክ ባንድ ተባለ እና በጉልበት ገብተን እዛ የዘፈነው እና አንዳንዱ ልብሱን ያወልቃል እዛ እኔ ጋር ያሉት እዛ ፊልሙ ላይ እንዳዩት እኔ ደግሞ ጊታሮቻቸውን ሰባብረው ለፐብሊኩ ሲወረውሩ አይቼ አንዲት ጊታር ያለች አንድ ለእናቷ እሷን ሰባብሬ ጣልኳት ደግነቱ አንድ ጓደኛ ውድሾፕ ሚስማር ሪፔር አደረገልኝ እና ይሄን አረሳው ፈን ነው ወጣትነት ደግሞ ባህር ዳር ሰከንድ እንትን ነው ከአዲስ አበባ ሲኒማ መጣ ሲባል ኢትዮጵያ ውስጥ ራሱ ሌተስት ነው የመጣው ነው ሁለተኛው ባህር ዳር ነው ትንሽ ነው ከተማው 10000 ሰው እኮ ነው 10000 ሰው ነው ግን ጃንሆይ የፈለጉት ምንድነው ጄኔቫ የሚኖሩበት ጊዜ በስደት ያኔ አይተዋል አምባሳደር የሚባል ሆቴል ነው የሚኖሩት አይቼዋለሁ አምባሳደር ሆቴል ጄኔቫ ያንን አይተው ያ ቱሪስት ምን ጄኔቫንዝ አካባቢ ነው ያለው ምናምን ሀገሪቱ ለጄኔቫ ትልቅ እንትን የሰጠው እንትን ነው እዚህ መጥተው ባህር ዳርና አዋሳን አይተው እነዚህን ከተሞች ዲቨሎፕ ማድረግ አለብን ብሎ ማስተር ፕላን የተሰራላቸው ከተሞች ናቸው ከዛ በኋላ በእኛ ጊዜ የነበሩት ከንቲባ ገዢው የተማሩ ማስተርስ ዲግሪ ያላቸው ከጀርመን የመጡ ናቸው አበባ ሁሉ ምኑ የመንገዱ የምታየው ያኔ ከጀርመን ሀገር የመጡ የሚያምሩ አበባዎች እና ሞደርን ሆነ እንትን ነው ያኔ ህዝቡ 6000 የሚሆነ ቴክስታይል ካምፓኒ ነው አሉ ቴክስታይል ካምፓኒ ተከፍቷል የኤሌክትሪክ ማመንጫ ተከፍቷል የከተማው ህዝብ 4000 ህዝብ 6000 ከንትን የመጣ ነው ይሄ ቴክስታይል ከሌላን ካምፓኒ የመጣ ነው ነው 10000 ህዝብ ነው ግን በጣም ኒት ክሊን የሆነ ከተማ ሞደርን መዘጋጃ ቤቱ ያኔ ነው የተሰራው የሚያምረው ምን የሚለው እና እንደዛ ነው Thank you.